56 ሆነን ጀምረን ዘጠኛችንን የጨረስን ክላሱን እና የተመረቀን። አባታቸውን ግን ካላቸው ቦታ ደግሞ እንዳይጠቁር እንዳይጠለሽ ደግሞ ምን አደረግሽ? ወይስ ምን ነበር የነበረሽ ኤክስፔሪየንስ? እሱን ደግሞ ታችልን። ሳገኘው ይጠጣል። በጠዋት ቢራ ይዞ ሲጠጣ አንድ ቀን አግኝቼው ደንግጬ፣ ከዛ ደግሞ በቃ ላይክ ሁለተኛ ቤት እንዳደርሻለኝ። እናትም ቲፎዞ ስለምትፈልግ ስለ አባት የደረሰባትን በደል ትክክለኛ በደሎች ደርሰውባት ሊሆን ይችላል። በደሎቿን፣ ህመሟን፣ ያሳለፈችውን ነገር ትነግራለች። እንደምንም ተቻችሎ መኖር። ፍቺን ለማንም አድቫይዝ አላረግም። ለማንም ፍቺ መፍትሄ አይደለም። ባይዘወይ ከእናትሽ ልጅ ጋር እንኳን ሁሌ አብረሽ መኖር ቢኖርብሽ አትግባቢባቸው ነገሮች ይኖራሉ። አንዳንዴ ሰው ከዛም አልፎ ከራሱ ጋር የሚጠላበት ጊዜ አለ። የተሰራው በአብዛኛው እዚህም ሀገር ብትሆኝ የትም ብትሆኝ ልዩነት ላይ ነው የተሰራው። አንዳንድ እናቶች አሁን ለምሳሌ ባላቸው ይሰራል፣ እነሱ ቤት ተቀምጠውን ልጅ የሚያሳድጉ እንዴት የታደሉ እንደሆኑ አያውቁትም እኮ። አንቺ ቤትሽ ውስጥ ሰላም አስፈነሽ በጥሩ ሁኔታ ትዳራችሁ እንዲቀጥል አድርገሽ የምትኖሪበት ምንድን ነው ዛሬ የገባሽ? ዮር ማም ዝን ሃንገር ስትራይክ፣ የረሃብ አድማ አድርጋለች እና ነይ ድረሽላት አላት። ሶስት ነጥቦችን ማንሳት እፈልጋለሁ። ከዛ በፊት ግን ያንን ፈተና አለፍሽው? ምናልባት ተመልካቾች እዛ ላይ ልባቸው ተንጠልጥሎ እንደሚሆን አስባለሁኝ። ሰኞ ሄድሽ ተፈተንሽ? ሰኞ ሄጅ ተፈትኜ 95 ነው ያመጣሁት ከክላስ። የዛን ቀን 12 ልጆች ወድቀው ተባረሩ፣ ሲያጠኑ የነበሩ ማለት ነው። 12 ልጆች 56 ሆነን ጀምረን ዘጠኛችንን የጨረስን ክላሱን እና የተመረቀን ስቴጅ ላይ ዋክ ያደረግን 9 ተማሪ ብቻ እና በጣም ነው ዊድ የሚያደርጉሽ፣ በጣም ነው የሚያጸዱሽ። እና ያንን ፋርማኮሎጂ ክላስ 95 ሳመጣ በቃ አይኒው ጸልዬ የተቀመጥኩኝ 95 ሳመጣ አይኒው በቃ እግዚአብሔር እኔን ለዚህ እንዳስቀመጠኝ በቃ አም ጎይንግ ቱ ቢ ነርስ ብዬ ያን ቀን ሰጥሽ አመንሽ ማለት ነው። ላነሳቸው የፈለግኳቸው ነገሮች አንደኛ ባለቤትሽ ለልጆችሽ አባት ያለሽ አክብሮት ዛሬ ድረስ አንፎርችነትሊ ብዙ ሰዎች አብረው የወደዱትን አንዴ ብዙ ፍቅር ያሳለፉትን ሰው በሚለያዩበት ጊዜ ሪፈር የሚያደርጉበት መንገድ የምድር ከፍተኛው ጠላታቸው ተብሎ የሚባል ያንን ሰው ነው የሚሆነው። ብዙ ሰው ጋር ብዙ መጥፎ ነገሮችንም እንሰማለን። ዛሬም ድረስ ግን መለያየቱ እንዳለ ሆኖ እሱ የሚያሳዝን ነገር ነው። ግን ሴም ታይም ደግሞ የሚሰጠውን ቦታ በህይወትሽ ውስጥ የነበረውን ቦታ አለመንሳትሽ እና በዛ ልክ በአክብሮት እስከዛሬም ድረስ ሪፈር ማድረግሽ ኃላፊነት መውሰድሽ፣ ሌላኛው ደግሞ ዛሬ ምናልባት አሁን ያለሁበት ብስለት ላይ ብሆን ነገሮችን በተሻለ ሁኔታ እንድል ነበር አረግ ነበር ብለሽ ማለትሽ ብዙ ሰው አያደርገውም፣ አይፈቅድልንም። ይሄ ውስጣዊ ያለው ነገር አለ አይደለም። ያንን በጣም አፕሪሺየት አደርጋለሁ እና ብዙ ሰው እንዲማርበት ያደርጋል ብዬ አምናለሁኝ። እሱ ደስ ስላለኝ ማንሳት ስለፈለግኩ ነው። ሌላኛው ደግሞ ህይወት ምርጫ ነው በየቀኑ ብዬ አምናለሁኝ። ያሉብን በፈተናዎች ውስጥ ሆነን ምናልባት ትላንት የገጠመንም ነገር ቁጭ ብለን ስለሱ ማላዘን እንችላለን፣ ወይም ደግሞ ዛሬ በእኛ እጅ ላይ እንደሆነና የምንወስደው ምርጫ ወደ ምን ወደ ኤ እንሂድ ወደ ቢ የሚወስነው ያ ምርጫችን እና የምናደርገው ነገር መሆኑን ደግሞ ያሳየ ነው። በቃ ፈተናዎች ገጥመውኛል፣ ትዳሬ ፈረሰ፣ አሁን ያለሁበት ሁኔታ ልጆቼን ማስተማር የምችለው ለልጆቼ መብቃት የምችለው ትምህርት ብማር ነው ብለሽ ወሰንሽ ማለት ነው። የሚመስል ነገር ነው። አይ እኔ በዚህ እድሜ እዚህ ሀገር መጥቼ በማላውቀው ቋንቋ ብዙ ምክንያት መደርደር እየቻልሽ አላደረግሽም። ያንን ወሰንሽ ማለት ነው እና ያንን እንዲወስዱበት ስለተመኘው ነው። ሌላኛው እዚህ ጋር ላነሳልሽ የምፈልገው ነገር ከባዱ ቻሌንጅ ትዳር ፍቺ በሚከሰትበት ጊዜ ስለ አባት ልጆቹ ጋር የሚኖረው ተጽዕኖ ነው። ብዙ ጊዜ እናትም ቲፎዞ ስለምትፈልግ ስለ አባት የደረሰባትን በደል ትክክለኛ በደሎች ደርሰውባት ሊሆን ይችላል። በደሎቿን፣ ህመሟን፣ ያሳለፈችውን ነገር ትነግራለች። አባትም ደግሞ እናታችሁ ናት እንደዚህ ያደረገችኝ፣ እንደዛ ሆንኩኝ፣ እንደዚህ ሆንኩኝ ብሎ ደግሞ ለልጆች ይነግራል እና ልጆቹን ከፍተኛ ከአቅማቸው ከእድሜያቸው በላይ መሸከም የማይችሉትን ነገር ያሸክማል። ያ ነገር ማለት ነው እና አንቺ ከልጆችሽ ጋር የነበረሽ ነገር እንዴት ነው? ልጆች አባታቸውን እንዲወዱ እንዲያከብሩ አድርገሽ ነው ወይ ኮሚኒኬት ታደርጋቸው የነበረው? በምን መልኩ አንድ ላደረግሽው? ይሄ ውስጣዊ የሚሰማው
የሚሰማው ስሜት ስቲል ጥፋት እንደጠፋብሽ ስቲል መዋሸት እንደሌለበት ወይም ደግሞ መነገር የነበረበት ነገር እንዳልተነገረሽ እያመንሽ ያንን ግን አባታቸውን ግን ካላቸው ቦታ ደግሞ እንዳይጠቁር እንዳይጠለሽ ደግሞ ምን አደረግሽ? ወይስ ምን ነበር የነበረሽ ኤክስፔሪየንስ? እሱን ደግሞ ታችልን። ያስ በመጀመሪያ ደረጃ ሁልጊዜ የማስበው ያ ጥሩን ዘመን ነው። በአንድ ወቅት ፈቅጄ ወድጄ ነው ያገባሁት። ደግሞ የምወዳቸው ጥሩ ጥሩ ልጆች ወልጄለታለሁ እና የልጆች አባት ነው እና አንድ ትልቅ ነገር እዚህ ሀገር ከጠቀመኝ ነገር ማይነር ችልድረን ሲኖሩሽ የሚወሰድ ክላስ አለ፣ የዲቮርስ ክላስ ማለት ነው። ልጆቹ ምን እንደምትይ እነሱ ናቸው ብዙውን ነገር ከዛ ነው የወሰድኩት እና you remind me of your dad እንዳትሏቸው። ምክንያቱም በአባትየው ምን ያህል እንደተናደዳችሁ ስለሚያውቁ ልጆቹ አትወደኝም ብለው ነው የሚገምቱ። never ever say this። እንደገና ደግሞ መፍታት ከፈለጋችሁ መለያየት በቃ እሱ በሚደርስበት አትድረሱ ምናምን ነው የሚል ትምህርታቸው የዚህ ሀገር እና የሚገርምሽ ነገር እንደው እዛ ክላስ ውስጥ ተቀምጠን ሁሉም ፈች የሚፈታ አይደል ነበረ። እዛው የሚተዋወቁ ሰዎች ነበሩና ያስቀኝ ነበረ እና እኔ እንትን ስል ያው በህግ እሱ ታክሲ ነበር የሚነዳው። ያው እንካማቸው ስለማይታወቅ የተፈረደልኝ $300 ነው። ኦኬ በዚህ ላይ ለዚህ ሁሉ ያበቃኝ እሱ ነው። መስዋዕት ከፍሏል እኔን ከነልጆቼ ለማምጣት። ያንን ውለታውን ልረሳው አልችልም። በሱ ነው እዚህ የደረስኩት እና በሱ ውለታውን ያንን መርሳት አልፈለኩም። እንደገና በዛ $300 ሲፈረድልኝ $300 ምንም ነገር አትሆንም ለሶስት ልጅ በዛን ሰዓት። ስለዚህ ያለኝ አማራጭ ራሴ ወገቤን ታጥቄ መስራት ራሴን መለወጥ ነው ያለብኝ እንጂ እሱንም ፍርድ ቤት ለፍርድ ቤት ማንከራተት አልፈለኩም። ልጆቹም ደግሞ አባታቸው ነው ስቲል I remind them like to call him። አሁን እሱ ኢትዮጵያ ገብቷል ጠቅልሎ፣ ግን አባታችሁን ደውሉለት በኋላ ይቆጫቸዋል ነው የምላቸው። እና ያኔ በፍርድ ቤት የተፈረደልን አክቹዋሊ የዚህ ሀገር ፍርድ ታውቂዋለሽ፣ አርብ ቅዳሜ እሑድ ወስዶ እሱ ያሳድር፣ ከሰኞ እስከ ዓርብ አንቺ ጋር፣ ይሄ ዓመት በዓል አንቺ ጋር፣ ክሪስማስ አንቺ ጋር፣ ታንክስጊቪንግ እሱ ጋር ምናምን እያሉ ነበር የፈረዱት የነበረ። እኔ ያንን አልተከተልኩም። እሱ ያው በቃ እሑድ ይወስዳቸዋል፣ ይዟቸው ይወጣል። ቸርችም እንደውም ብዙ ሰው ቸርች ይዟቸው ስለሚሄድ ልጆቼ ከሱ ጋር ያደጉ ነበር የሚመስለው። እኔ ግን አውቶማቲካሊ አይ ከት ኦፍ ማይሰልፍ ከሀበሻ ኮሚኒቲ በሙሉ ያኔ ነው ራሴን ከተፍ አድርጌ ወደ ትምህርት ቤት ነው ፎከስ ያደረኩኝ። እኔ ጓደኛዬም ሁሉም ነገር መጽሐፌ፣ ላይብራሪ፣ ትምህርቴ ላይ ነው ፎከስ ያደረኩት። ቢኮዝ አይ ኖ እንደምቀየር እና ልጆቼንም እንደምቀየር እና በዛን ሰዓት የሚገርምሽ ነገር በቃ ልጆቹን ራሱ ቢዚ ነው ያደረኳቸው። ቢኮዝ እኔ ሆምወርክ ሳጠና አንዳንድ ነገር እስኪችን ጻፉልኝ እስኪችን በቃ አብረውኝ ያጠናሉ ልጆቹ ራሳቸው። እና ለምሳሌ ሜዲኬሽን የማይሆን ሆምወርክ ይሰጡሻል አውቀው ቢዚ ለማድረግ ሜዲኬሽኑን በቃ ትርጉሙን ምናምን ጻፊ ምናምን የሚለው ላይ እዛ ላይ አሁን በቃ ልጆቹ እንዲረዱኝ አንዳንድ ነገር አደርጋቸዋለሁ ያን ነገር ማለት ነው። እና እኔ አጠናለሁ፣ ዋናው የምታልፊበት ፈተናው ነው። እና በቃ እሱ አሁን እሑድ ይወስዳቸዋል። ከዛ አስተምሬም ያው ግን ያችን $300 አላቋረጠም። መቶ ብር ለኪስ ይሰጣቸው ጀመር ለልጆቹ ቦር አንዳንድ $100 ለሶስቱ ይሰጣቸዋል። እኔ ግን አልቀበልም ብዬ የሚገርምሽ ነገር ወዲያው የሆነ ትምህርት ቤት ነበረ ፕሪስኩል፣ እዛ አስተማሪዎችን እርዳታ ገባሁኝ። ከ9 AM እስከ 12 ኑን የ30 ተማሪ ዳይፐር ቀይራለሁ ልጆች ቶድለሮች እስከ ኑን። ከዛ ኑን ደግሞ የሆነ ሴትዮ ቀጠረችኝ ልጆቿን። መሄደው ከልጄ ከቶማስ ጋር ነው። ሁለቱ አድገው ያው ትምህርት ቤት ገብተዋል፣ ሚድል ስኩል ምናምን ናቸው ሁለቱ። ቶማስ ግን ትንሽ ልጅ ስለነበረ እሱን ይዤ ነው በቃ ስራ ከቀጠርሽ ልጄን ይዤ ነው የምመጣው። አንዳንዴ የማታ ስራ ከተቀጠርኩ ደግሞ ሶስቱንም ይዤ ነው የምመጣው። እና ብዙ ሰው በዛ ያውቀኛል፣ የታወኩና እኔ ነበርኩኝ። እና እሷ ከኑን እስከ 5 PM ጠብቅላታለሁ። በሰዓት 10 ብር ትከፍለኛለች። ለዛም አንዳንዴ ሌት ሆና ሁሉ ትመጣለች፣ 5:30 ምናምን ትመጣለች። 30 ደቂቃ ትሰርቀኝ ነበር እና 10 ብር ነበር በሰዓት የምትከፍለኝ። ከዛ ልጆቹን ወስደሽ ፓርክ አጫውቹ ትለኛለች። ሊስት ይሰጠኛል። ሆምወርካቸውን አሰርተሽ አጥበሽ ራታቸውን አልብተሽ እኔ ስመጣ በቃ ተዘጋጅተው ፒጃማ ለብሰው ወይ አልጋቸው ላይ ይቆዩ ትላለች፣ ወይ ይጠብቁኝ ትላለች። አንዳንዴ ይጠብቋታል። ያለችውን ሁለት ወንዶች የነበሯት እሷ ሳይንቲስት ነች፣ ኢንቫይሮንመንታል ሳይንቲስት። ከዛ 5 PM ላይ እሷ
ስትመጣልኝ 5:30 ተሯሩጬ ቶማስን ይዤ ቤት መጣና የምገዛው ነገር ካለን በዛው በመንገድ ፒክ አድርጌ ከዛ ለልጆቼ ስናካቸው ምናቸውን ሰጥና ሆምወርካቸውን ስሩልና እኔ ከ7 PM እስከ 9 PM ክላስ እገባለሁ። አንዳንድ ክላስ ነው የወሰድኩት ነርሲንግ ስኩል እስከምጀምር ድረስ ፕሪኮርሶችን አንዳንድ አናቶሚ፣ ፊዚዮሎጂ ከነላቡ በቃ ማቴማቲክስ አንዳንድ ክላስ እየወሰድኩኝ ከኔ ጋራ ማች ከዛ ሆምወርክ እስከምሰራ እስከማጠና 2 AM ይሆናል። 2 AM ተኝቼ 6 AM እነሳለሁ። በቃ ሞስትሊ ከ2 እስከ 6 ብተኛ ነው። እና ሰምዳይስ የሚገርምሽ ነገር በቃ እንቅልፍ እንዳንገላጀጅኝ የምውልበት ቀን ሁሉ አለ። እና እንዲህ ቁጭ ብዬ ልጆቹን እያየሁ ሁሉ እንቅልፍ ይወስደኝ ነበር እየጠበኩኝ ማለት ነው። በቃ እና ከዛ ደንግጬ እነሳለሁ፣ ራሴን ውሃ ረጫለሁ ምናምን እንደዛ እያደረኩኝ ራሴ ላይ ሰራሁ። ምክንያቱም እሱንም ማሰቃየት አልፈለኩም። ምክንያቱም ምንም ቢሆን ለዚህ ያበቃኝ እሱ ስለሆነ ውለታውን መርሳት አልፈለኩም። ለነሱ ለልጆቼ ገባሽ አባታቸው ስለሆነ ኔጌቲቭ ነገር ማውረስ አልፈለኩም። ኢቭን አንዳንዴ ስናደድ ኢቭን በኋላ ላይ የሆነ ነገር አንድ ነገር ጣል ሳረግ ልጆቼ ራሳቸው ታዝበው ማለት ነው ልከችው ማሚ አንቺ እኮ አሁን ከሁሉ በላይ እንዴት የተማርሽ እንደሆንሽ ይሄ ወርዝ ያደርጋል አሁን ተመልሰሽ የምትበሳጭ ልከችው ምናምን ይሉኛል ልጆቼ ራሱ ማለት እና ያነቁኛል። እና እዛ መመሰራበት ቦታ ልጆችን አብረው ይቀጥሩልኛል። ሳመር ስኩል ዳይፐር መቀየር ያግዙኛል፣ ያጫውቱልኛል። ከዛ ልክ ሳመሩ ሳልክ $700 ያገኛሉ። ልብሳቸውን ምናቸውን ደብተራቸውን በዛ ይገዛል ማለት ነው። እና የሚገርምሽ ነገር አብቃቅቼ አመስግኘን የኖርኩኝ እሱንም ቢሆን ያ ትልቁን ችግሬን ስለቀረፈልኝ እንዴት ነው ምርር አድርጌ አላማርረውም። ገባሽ ላይክ እንዴት ነው እንዲህ አድርጎኝ እንዲሁን ክፉን አልመኝም፣ ምንጊዜም ክፉን አልመኝም። ግን አንቺ እንዳልሽው ልጆችሽን አብረሽ አሳድገሽ አብረሽ ስታስመርቂ በጣም ደስ ይላል። ምንም ቢሆን አባትና እናት አሁን አንዳንድ ሲድሩ እቀን አለውኝ አንዳንድ ሰዎች አብረው ሲድሩ ማለት ነው። እና ግን ያው የእግዚአብሔር ፈቃድ አልሆነም። እሱም ባለበት ይኖር። ያው እንግዲህ እግዚአብሔር ደግሞ አሁን ሌላ ትዳር ሰጥቶኝ አሁን በቃ ከ10 ዓመት በላይ ቆንጆ ትዳር አለ። እግዚአብሔር የተመሰገነ ይሁን። በጣም ደስ ይላል። ቴንኪዩ ማሚዬ። የሚገርም ነው እንግዲህ በዛ በፈተና ወቅት በጣም ኢሞሽናል ሁላ የሚያደርግ ይመስለኛል። ሰው ቤት ልጆችን ልጠብቅ እየሄድሽ ልጆችሽን ይዘሽ ሄደሽ አንዳንዴ ራስሽን ኮስችን እንድታረግ ያደረግሻል። ከፈጣሪ ጋር እንድትሟገች የሚያደርግም ይመስለኛል። ስሜቱን ሳስበው ልጆችሽን ሰው ቤት ወስደሻቸው ያን መስራትሽ እና በዛ ሁሉ ውስጥ ግን ጠንክረሽ አመስግነሽ ለድሉ ደስተኛ ሆነሽ ትሰሪ ነበር እና አሁን እያሰብኩ የነበረው በዚህ ሰዓት ቁጭ ብላ ልጆቿን የምታሳድግ ህይወቷ ፖዝ እንዳደረገ የሚሰማት መውጫ መስመር የሌለ የሚመስላት በቃ ቤቷ ውስጥ ደስተኛ ያልሆነች ራሷን ያጣች የመሰላት ሴት ሁላ የቤቱ በጣም ብዙ ሰው ታሪክ ነው እና ለዛም ባሏ እየሰራ ማለት ነው። ባሏ እየሰራ እውነት ነው እንደዛ አይነት ሴት ትኖራለች ብዬ አሰብኩኝና በቃ ማለት ያ ጊዜ እልፍ እስኪል ድረስ የሳክሪፋይስ ጥግ ነው ይሄ። ልጆችሽን ሁላ ይዘሽ ሄደሽ እና ራሷም እንድታይበት እንድትነቃበት ኦኬ መለወጥ የምፈልገው ነገር ካለ ዊዝንሚ መለወጥ ያለብኝ ነገር አለ ማለት ነው። ያ ለውጥ የሚመጣው ከራሴ ነው ብላ እንድታስብም ያደርጋል ብዬ አስባለሁ። ለዛ ነው ይህንን ማስመር የፈለግኩት እና ደስ ይላል። ግን እንደው በደንብ አንዴ እንድጨምሪበት የምፈልገው ኤጁኬሽን ወይም ደግሞ ትምህርቱን መማር ስፔሲፊካሊ ነርሲንጉን መማር ህይወቴን ለመለወጥ ቁልፍ ነው ብለሽ ያልሽበት ምክንያት ብታነሽልን። ከዛ አልፎ ደግሞ ዛሬም አሁን ቅድም ላልኩሽ አይነት ሁኔታ ላይ ለምትኖር ሴት ምንድን ነው የምትነግሪያት? ላይ ትምህርት እዚህ ሀገር ያለውን ጥቅም እስቲ እንደው ብታነሽው ህይወትን ይቀይራል ብለሽ ታስቢያለሽ ወይ? ከዛ አንጻር ነው ወይ ያሰብሽው? እስቲ የተወሰነ ነገር በይልኝ የዛሬ የስ ትምህርት በጣም ህይወትን ይቀይራል። አንደኛ እውቀት ራሱ ዴቨሎፕ ታደርጊያለሽ፣ ማስተዋልን ዴቨሎፕ ታደርጊያለሽ። እና እኔ የጉልበት ስራ ነበር የምሰራው በአብዛኛው እና ቁጭ ብዬ ሳስበው አሁን በዛን ጊዜ ልጅ ነኝ 26 20 ቤት ውስጥ ነኝ። ይህን የጉልበት ስራ እችላለሁኝ። ነገ ከነገ ወዲያ ግን እድሜ እየገፋ ሲሄድ ይህን የጉልበት ስራ እችላለሁ ወይ ብዬ ራሴን ጠየቅኩት። ኦኬ ሰው ያለኝ አማራጭ መማርና መማር ብቻ ነው። ንግድ አልወድም። ምክንያቱም እናቴ ጠላ ስትሸጥ
ውሃ ተሸክማ በሌሊት ቀድታው ጠላውን ሞልታ ምናምን ከዛ ቄጠማ ጎዝጉዛ ቡና ፍልታ ምናምን ስትጠብቅ በቃ ጭር ይላል። ጭር ሲል እንደዚህ በቃ ትክስ ብላ ትቀመጣለች እና አይ እማማ እንትናም ከፈቱ እማማ እንትና የኔማ እንዴት ይሸጣል ምናምን ስትል እኔ 14 ዓመት ልጅ ነበርኩኝ 9ኛ ክፍል ሆኜ ማለት ነው። አወዝ ያንገስ እዛ በ17 ዓመት ነው 12ኛ ክፍል የጨረስኩኝ እና ከዛ ፀጉሬ ረጅም ነው ቀጭን ነበርኩ። አበጣጥርና ወጣለሁኝ ወደ አውቶቡስ ተራ ምናምን እና ደንበኛውን ይሄ የታወቀውን እዛ ወያላ ነው የሚሏቸው እንደዚህ እንትና አውቶቡስ ተራ ውስጥ ከዛ እሱን ጃምቦ ይባላል። ይሄ ጃምቦ ዛሬ እንግዳ ቤት ጭምቅ አለ ጠላሽ ጭምቅ። እንግዲህ በዛን ጊዜ ኢማጂን እኔ ራሴ አሁን ሳስበው ይገርመኛል። ከስተመር ትጠሪ ነበር ማለት ነው። ሄጄ ጭምቁን በነፃ ለአንተ ከዘመራው አስጠልቅልሃለሁኝ ስለው ያ ሰውዬ የአውቶቡስ ተራውን ሰው በሙሉ ምን አለፋሽ እንደዚህ አንድ አግዳሚ እንጨት እናስቀምጣለን እዛ ላይ ተቀምጦ የእናቴ ውሃው ይሸጣል ጠላው ማለት ነው። እና ወረቷ ደግሞ በዛን ጊዜ ስትመሰልሽ 25 ብር ነበረ። 25 ብር በቃ 31 ብር 32 ብር የሸጥንለት ውይ በስመ አብ ለእኔ ራሱ 50 ሳንቲም ምናምን ይሰጠኛል የሳምንት የሻይ በዳቦ መብያ ማለት ነው በዛን ጊዜ። እና በቃ እንደ ከህፃንነት ጀምሮ እኔ እንደዛ ነበርኩኝ። እና አሁንም እዚህ መጥቼ ነው ገባሽ ላይክ ራሴን መቻል በራሴ ነው የምተማመነው። ራሴን መቻል አለብኝ በቃ ስቲል ልጆቼን እንኳን ምላቸው ሌት ማሚ ሳፈር ሰፖርት ሚ ቁጭ አድርጌ እነግራቸዋለሁ። you have to support me we have to support each other አሁን እላቸዋለሁ። ማንም የለንም ለእኔም ለእናንተ ማንም የለንም ደግሞ ማንም የለንም እኔና እነሱ ብቻ ነን። ያው አባታቸው ይመጣል ይሄዳል ነው እንደሌለ ቁጠሪው ግን ማንም የለንም። ስለዚህ እኔ ሳፈር አደርጋለሁ ግን ከዛ እናንተ ሁላችሁም ያልፍላችኋል ትማራላችሁ። ልክ እንዳልኩትም ነርሲንግን ስጨርስ ልጆቼ በሙሉ ቴቷ ናት ትንሽ ቴቷ ትሰራለች። ወንዶቹ ሳይሰሩ ነው አፓርትመንት ተከራይቼ አስቀምጬ። የሚገርምሽ ነገር ፔቼኬ በሙሉ እነሱ ያው ዴቢት ካርድን ሰጥቻቸው ዴቢት ካርድን ቼኬ ይገባል። አንዳንዴ ባንክሽ ባውንስ 25 ብር ቅጣት እቀጣለሁኝ። ያን ሁሉ ኦቨርታይም እየሰራው ማለት ነው። የእነሱ አፓርትመንት ይከፈላል የኔ ቢል ይከፈላል ምናምን እንደዛ እያደረኩኝ ነው ልጆችን ያስተማርኳቸው። ሳፈር ሳያደርጉ አንዳንድ ዲግሪ መያዝ አለበት ብዬ ቃል በገባሁት መሰረት ልጆቼ ሳይሰቃዩ ነው ያስተማርኳቸው። እና አንዳንድ እናቶች አሁን ለምሳሌ ባላቸው ይሰራል እነሱ ቤት ተቀምጠው ልጅ የሚያሳድጉ እንዴት የታደሉ እንደሆኑ አያውቁትም እኮ እንዴት የታደሉ እንደሆኑ። እኔ አሁን ብዙ ልጆቼ አሁን ብዙ የተለወጡ ልጆች አሉ ነው። እኔ አሁን ያኔ እንደዛ የሚያስተምረኝ ባል ቢሆን ኖሮ ምን ሆን ነበረ ገብቶሻል? ነበር ነው ዶክተር ምናምን ሆን ነበር ማለት ነው። በራሴ ተፍጨርጭሬ የቤቱንም የወንዱንም ስራ ልጅ ማሳደግ መተሽ ኩክ ማድረግ ሜክሹ ልጆች መብላታቸውን አለመብላታቸውን። አንዳንዴ ደግሞ የምሰራው ገንዘብ አይበቃኝም ልጆቼን አብልቼ እኔ ችብስ በልቼ የማድርበትም ቀን ነበረ ገባሽ? ከዛ ሁሉ ወጡ እንዲህ ጭንቅንቅ ከማለት የሚያወጣኝ መማርና አንድ ደረጃ ላይ መድረስ። ከዛ አልፎ ተርፎ ደግሞ እኔ በጣም ሰው ወዳለሁ ያለ ሰው መኖር አልችልም። ስለዚህ ነርሲንግን የመረጥኩበት ምክንያት ሰው በጣም ወዳለሁ እና I wanted to help people በጣም ነው ደስ የሚለኝ ሰው በመርዳት የታመመን አጽናንቶ መምጣት በጣም ነው ደስ የሚለኝ። ኢቭን ላይክ አንዳንዴ ያው ሊከብዳችሁ ይችላል እናንተ ለእኔ ግን ሲሞቱ እንኳን እጃቸውን ይዞ ያችን የመጨረሻ ህይወታቸው ስታልፍ ገባሽ አም ሶሪ ምናምን እያልሽ አጠገባቸው we love you ምናምን እያልሽ ጥሩ ነገር እየነገርሻቸው ሲያልፉ በጣም ዘና ብለው የሚሞቱ ብዙ ሰዎች አሉ። አንዳንዶች አሁን ክፍል እንደተዘጋባቸው ሞተው የምታገኛቸውም አሉ። እና እኔ ሰው በጣም ስለምወድ ገባሽ ነርሲንግን መረጥኩት። ነርሲንግ እንደገና ደግሞ ለሙያውን በጣም ፍቅር ስለነበረኝ እንደገና ደግሞ እስከ መጨረሻው ዲግሪን እስከማገኝ ድረስ መማር አለብኝ አልኩኝ። በዛን ሰዓት ወጣት ስትሆኚ ሁሉ ነገር ገብተሻል። ጊዜሽን ተጠቀምኩበት። እኔ ጊዜን በጣም ተጠቀምኩበት ነው የምለው። ሰራለሁ ለፋለሁ። የሚገርምሽ ነገር ሰራለሁ ሙሉ ቀን ማታ ነው ሄጄ የምማረው ነርሲንግ ፉል ታይም እስከምገባ ድረስ ማለት ነው። ያ ነርሲንግ ፉል ታይም ስገባ ግን አርብ ቅዳሜ እሑድ ሰራለሁኝ። ሳልተኛ ሰኞ ክላስ እገባለሁ። 4-5 ብርጭቆ ቡና እየጠጣሁ እስከ 3 PM ነው የምትቀመጪው ክላስ ውስጥ ከ8 እስከ 3 PM
አንድ አስተማሪ እያወራ ማለት ነው። እና አንዳንዴ ቀዳለሁኝ፣ አንዳንዴ አያስቀዱሽም፣ አንዳንዴ ሪኮርድ ታደርጊያቸዋለሽ እና እንደዛ እያደረኩኝ ነው። እና በጣም ላይፌን ለውጦታል መማሬ። ብዙ ብዙ ነገር ነው በህይወቴ ለውጥ ያመጣብት ማለት ነው። በጣም ማየት ይቻላል። ቴንኪዩ ማሚ ሼር ስላደረግሽን። እንግዲህ አሁን ትዳርሽ ላይ እንግዲህ 10 ዓመት ሆነን ነው ያልሽኝ። እስቲ 13 ዓመት ሊሆን ነው። 13 ዓመት ሆናችሁ፣ በጣም ደስ ይላል። እስቲ አሁንስ ትዳርሽን መቼም ትዳር ላይ እኔ ይገርመኛል፣ ብዙ ጊዜ እለዋለሁኝ ከእናትሽ ልጅ ጋር እንኳን ሁሌ አብረሽ መኖር ቢኖርብሽ ማትግባቢባቸው ነገሮች ይኖራሉ። አንዳንዴ ሰው ከዛም አልፎ ከራሱ ጋር የሚጠላበት ጊዜ አለ። ትዳር ጋር ሲመጣ በተለያየ ባህል በተለያየ አስተዳደግ የመጣ ሰው ጋር አብረሽ ደግሞ ጥምረት ፈጥረሽ ስትኖሪ ኤክስፔክቴሽናችን ሁሌ ፍቅር እንዲሆን ነው። ከየት የመጣ ኤክስፔክቴሽን እንደሆነ ራስ አይገባኝም። ምናልባት ካየናቸው ነገሮች ኢንፍሉዌንስ ተደርገን ሊሆን ይችላል፣ ከሙቪውም ከምንም፣ ግን አይደለም ሀው ወርክስ። እና አንቺ ቤትሽ ውስጥ ሰላም አስፈነሽ በጥሩ ሁኔታ ትዳራችሁ እንዲቀጥል አድርገሽ የምትኖሪበት ምንድን ነው ዛሬ የገባሽ ካለፍሽበት መንገድ ሁሉ ተነስተሽ? እና ዛሬ ትዳር ላይ ያሉ ሰዎች ደግሞ ይሄን ቢረዱ ይሄን ቢያልፉ ይሄን ቢያደርጉ የምትዩ ነገር ካለ እንድትይ መስጠሽ እድሉን። ከተቻለ ከመጀመሪያ ባልሽ ጋራ እንደምንም ተቻችሎ መኖር። ፍቺን ለማንም አድቫይስ አላረግም፣ ለማንም። ፍቺ መፍትሄ አይደለም። ባይዘወይ ምንም አይነት ችግር ቢገጥምሽ፣ ምንም አይነት ነገር ቢመጣ ፍቺ መፍትሄ አይደለም በእኔ እምነት ማለት ነው። ግን ያው የእግዚአብሔር ፈቃድ ሆኖ እኔ እና እሱ ተፋታን። አሁን ደግሞ እግዚአብሔር የሰጠኝ ባል ያለ። የሚገርምሽ ነገር 100% የምትፈልጊውን አታገኙም። ኢቭን የዚህ ሀገር ነጮች ምን ቢባል እኔም ችግር አለብኝ እሱም ችግር አለበት። ገባሽ? እና ልክ አሁን ብዙ ሰው በእርግጥ እኔ ባለቤቴ በጣም ጥሩ ሰው ነው፣ በጣም ይንከባከበኛል። ግን አተሴም ታይም ደግሞ የራሱ የሆኑ ችግሮችም አሉበት። ገባሽ? 100% አልጋ ባልጋ አይደለም። ግን ከዛኛው ጥፋቴ ተምሬ አሁን ለምሳሌ ለዚህ ያለኝ ትዕግስት ማለት ነው ለአሁን ላለኝ ትዳር እንዳይበላሽ እንዳንለያይ። የሚገርምሽ ነገር ባለቤቴ ባለፈው ሳምንት ልደቱ ነበረ እና ዋው እስካሁን የኖርኩት በአንቺ ምክንያት ነው አለኝ። በአንቺ ምክንያት ነው። አንቺ እንጅል ባይሰጠኝ ኖሮ ሞቼ ነበር። ቢኮዝ ሲጋራ ያጨስ ነበር፣ ሳገኘው ይጠጣል። በጠዋት ቢራ ይዞ ሲጠጣ አንድ ቀን አግኝቼው ደንግጬ፣ ከዛ ደግሞ በቃ ላይክ ሁለተኛ ቤት እንዳደርሽ አለኝ። ሁለተኛ ቤት እንዳደርሽ እንትገመግሚኝ ነው ዩር ጀጂንግ ሚ ምናምን አለኝ ማለት ነው። ደንግጬ እኔ ምን ሆነ እኔ አይቼ እንደዚህ ስለማላውቅ ነው ይቅርታ ምናምን ነገር አልኩት። የዚህ ሀገር ሰው ነው አይደለ ባለቤትሽ? ባለቤቴ ነጭ ነው፣ አሜሪካዊ ነው፣ ነጭ ነው። እና አብረን ነበር የምንሰራ። ከስራ ቦታ በጣም አውቀዋለሁኝ። ስራ ቦታ በጣም የማከብረው ሰው ነበረ። ያው አውቃለሁ እንደሚያጨስ፣ ግን በጠዋት እንደሚጠጣ አላውቅም ነበረ። እና ከዛ በኋላ ነው ያወቁት። እና የሆነ ነገር ፈልጌ ቤት ውስጥ ቤት ያስገዛሁት ይሄን ቤት እኔ ነኝ ያኔ። ደግሞ እሱ ለካ ይሄ ቤት የኔ ድሪም ሃውስ ይመስሉታል። እኔ እንኳን እሱ 3 ቤት ነው ያስመረጠኝ፣ ከ3ቱ ይሄንን መረጥኩለት ማለት ነው። እና ከዛ ጀጅ አታርገኝ አለ። ግን በኋላ ላይ ሲያስበው ትክክል እንዳልሆነ ሲገባው አንድ ቀን ነው ኩት ያደረገ ሲጋራው። አንድ ቀን ወስዶ ፓኬት ሙሉ ሲጋራ ትራሽ ውስጥ ጣለ። ጠዋት መጠጣት አቆመ። ኦኬዥናሊ አሁን ላይፍ በቃ እንዴት ነው ስራ ስለማይሰራ ያው ጥሮታ ወጥቷል። ስለማይሰራ ቤት ስለሚውል አልፎ አልፎ ይጠጣል። ፉትቦል ምናምን ሲሆን ዛሬ መንደይ ናት ፉትቦል ነው አም ገነ ድሪንክ ካፕል ኦፍ ቢር ምናምን እንደዚህ እንትን ይወዳል። ይሄ ምንድነው ስሙ እንደ ውስኪ የሚመስል አይነት ነገር ይወዳል። እሱን ይጠጣል አንዳንዴ። ግን ፈን ነው ሲጠጣ፣ አይነካሽም። እንደውም የበለጠ ፈን ነው ሲጠጣ። በቃ ያኔ ነው የሚነግርሽ። የሚጠላሽ ከሆነ የሚጠላውን ሰው ደውሎ ይሳደባል። እናቱ ጋር አይዋደዱምና ሲጠጣ ነው የሚሰድባት እናትየውን። እና እናትየው ትደውልና አንቺ ለምንድን ነው የማትፈጪው? እንዴት ነው ከዚህ ሰውዬ ጋር የምትኖሪ ትለኛለች። እንዴ እኔ እወደዋለሁ እላታለሁኝ። እና በጣም ነው ስልሽ በዚህ በ13 ሊሆነን ነው አሁን አመት ውስጥ እኔ እና እሱ 2 ነው የተጣላ። 2 የተጣላ ነው ማለት ነው። የተጋጨ ነው 2 ነው። ያም ምን ሆነ መሰለሽ ኢትዮጵያ ሄጄ የልጆቼ ቤቴን ለቅቄ እዚህ ቤት ስገባ ዕቃዬን በሙሉ ጥየው፣ በቃ ሰው ነው የወሰደው ዕቃዬን በሙሉ። እና
ያመጣኋት ዕቃ እዚህ ቤት የልጆችን ሰርቲፊኬት እና ይሄ እጃቸውን ፕሪንት እያደረጉ ሃፒ ማዘርስ ደይ እያሉ ማሚ ሉክ ማይ ፊንገር ቱዴይ እስገነ ጌት ቢገር ምናምን ነገር እያሉ የጻፉልኝን በአንድ ባክስ አጠራቅሜ እዚች ቤት አመጣኋት ማለት ነው። ሌላን ዕቃ የለኝም የዛኔ። ከዛ ኢትዮጵያ በሄድኩበት ይህ አሁን ትራሽ ምን ይሰራላታል ብሎ አውጥቶ አቃጠለው ማለት ነው። ከዛ አንድ ቀን የሆነ ነገር ስፈልግ ጥሩነቱ ልጄ ደግሞ የተወሰነውን ወስዳለች እንጂ ከዛ ስፈልግ በቃ የለም እንዴ ያንን ወረቀት እንደዚህ በባክስ አስቀምጬ ነበር አይተሃል ስለው አይ ትራሽ ነው ብዬ አቃጠልኩት ሲለኝ ሁሌ እኔን የሚያየኝ ስዊት ገርል ነው የሚለኝ። በቃ ስዊተስት ገርል ነው የሚለኝ። ግን ረጅም ነው በቃ ተንጠለጠልኩበት ነው ማለት ምን ያደረኩትን አላውቀውም። በጣም ተናደድኩኝ። that was my በቃ ሜሞሪ የልጆቼ ሜሞሪ that was my life ብዬ ስል ወደ እህትየው ደውዬ ስነግራት ያ she's right አንተ እኮ ልጅ እሱ ልጅ የለውም ሚስት አግብቶ አያውቅም። እኔ ነኝ የመጀመሪያ ሚስቱ። አዎ ልጅም የለውም እና ልጅም መውለድም አይፈልግም። እኔም ደግሞ ልጅ መውለድ ከዛ በኋላ አልፈለኩም። አንደኛ ማቀላቀልም አልፈልግም ነበር እና ከዛ እህትየው አንተ እኮ ልጅ ስለሌለ ነው እንጂ ምን ሰላት ወር ምናምን ስትለው በቃ ተንበርክኮ እያለቀሰ ይቅርታ ጠየቀኝ። አንድ ቀን የጣላን ተጣልተን የዋልነው። ከዛ ደግሞ በሌላ ደግሞ በጣም በሚያስቅ ነገር ነው የጣላነው። እኔ ኢትዮጵያ ደርሼ መጣሁ። ስመጣ ግን በርበሬ ሽሮ ምናምን ይዤ አልመጣሁም። ግን በፊት የመጣ 1 ኪሎ በርበሬ ነበረ ፍሪዘር ውስጥ ማለት ነው። ከዛ የሆነ እንትን አንድ ሱቅ ሄደና ሻፕ ሲያደርግ የሆነች ልጅ እንዴት ነህ ደህና ነህ ባለቤት መጣች እንዴት ነው መጣች ከኢትዮጵያ በርበሬ አላመጣችም ስትለው አይ አላመጣችም ግን አንድ በርበሬ ያለ እንትን ውስጥ እሰጥሻለሁ ይላታል። ከዛ መጣና እኔ ያኔ እግሬ ተሰብሮ ነበረ እና ቤት ተኝቻለሁ። እንደገና የሆነ ሰውዬ ይሄን መሬቱን ጣውላ ቀይርልኝ ብየው እሱ ባዘር እንዳያደርገው ብዬ እዚህ ተኝቻለሁኝ እዚህ። ከዛ የሆነች ልጅ እኮ አግኝቻት በርበሬ ጠየቀችኝ እና ያንን በርበሬ ልሰጣት ነው ሲለኝ 1 ኪሎ በርበሬ ነው። ኖ እሱም በርበሬ አትሰጥም አትሰጣትም። አንደኛ ሙሉ 1 ኪሎ ለሰው አይሰጥም አልኩት። ስለው እንዴ ቃል ገብቼላታለሁ ምናምን ነገር አለኝና ተቀበልኩኝና ነው አይሰጥም አልኩትና በቃ ተይውሻለና ቁጭ አደረገውና ሄደ። ከዛ እኔም ወደ መኝታ ቤት መጣሁና ተኛሁኝ። ለካ ከዛ እልህ ይዞታል መሰለኝ ተመልሶ መጥቶ በርበሬውን ላጥ አድርጎ ወስዶ ሰጥቷታል። ከዛ ሲመለስ ላይክ ሄይ ቤቢ አለኝ። የስ ዋይ ዶንት ዊ ጎ ቱ ሙቪ ምሳ ልጋብዝሽና ሙቪ እንግባ ምናምን ነገር አለኝ። እዚህ ቤቱ ጫጫታ ነው ሰውየው እዚህ ስለሚፈቀፍቅ ስለሚሰራ ሲለኝ በጣም አሳዘነኝና you know what the reason why I said that you know እህቴ ነች በርበሬውን የምታዘጋጀው እና በርበሬ ማዘጋጀት ኢትዮጵያ በጣም ከባድ ስራ ነው እና እንደዚህ 1 ኪሎ ሙሉ አይሰጥም ለሰው ተቀንሶ ነው የሚሰጥ እና እህቴ እንደዛ የተሰቃይቻ የምታዘጋጀውን ብዬ ነው let's forget about it ምናምን ተይው እባክሽ እንተው ምናምን አለኝ። ለካጅረው ሰጥቷል ማለት ነው። ከዛ የሰወጣ ለባብሼ ሞቢል ይርስ ስከፍተው የለም በርበሬው እንደ ጉጭ did you give it to her ምናምን ስለው ያ ምናምን ስል በቃ stay away from me ምናምን ስለው በጣም ነው ነገር የሚፈራው። ያጥ ብሎ ትቶኝ ሲሄድ እኔ እግሬ ሰባራ ነው አይደለ ወጣሁልሽና ጁስ ብርቱካን ስናክ በሙሉ ሰብስቤ አምጥቼ አልጋዬ ስር ደበቅኩኝና በጣም አሪፍ ነገሮች ኦቾሎኒ ምናምን አምጥቼ ብርቱካን ምናምን ደበቅኩ አልጋዬ ስርና ከዛ ሃንገር ስትራይክ አደረኩኝ። ከዛ በቃ እሱ በቃ ልትፈቺኝ ነው ሲል ሜቢ እለዋለሁ ሜቢ እለዋለሁ። እዚህ በሬ እንዳትከፍት ተብሎ አይከፍትም። ቀስ አድርጎ ኳኳ አድርጎ ቤቢ ዲሆነ ኢት ላንች ላይ ነው ስለው ሂድ ብሬክፋስት አልበላሽም ላንች አልበላሽም አራበሽም ስለኝ stay away from me እለዋለሁ እዚህ ሆኜ ማለት ነው። ከዛ ራቴንም ሳልበላ አደርኩ በሱ ቤት ማለት ነው። ራቴን ሳልበላ አደርኩ። ከዛ በማግስቱ ጠዋትም ኦፈር ሲያደርገኝ ነው ስለው አይ በቃ ቆርጣለች አለና ልጄን ጠራት። your mom is in hunger strike የረሃብ አድማ አድርጋለች እና ነይ ድረሽላት አላት። that's funny okay ከዛ ልጄ እየተንደረደረች መጣችና ስትገባ ምን ሆነሽ ነው በቃ ይደነግጣሉ ልጆች ቶሎ ነው የሚመጡት እና እሷን በተለይ ይፈራታል። እሱም ስትመጣ ልክ ብርድ ልብሱን ግልጥ አድርጌ ሳሳያት ምግብ ብቻ ነው
ከዛ ወይኔ ቪዲዮ ቢኖረኝ አለች። በቃ አንዳንድ የምትሰሪው ነገር ሁሉ በቃ ያስቀኛል አለች። እና እስቲል እሱ የሚያስበው በቃ 2 ቀን እንደተራብኩ አድርጎ ነው የሚያስበው። እና ከዛ ወዲህ ኖ እንደዚህ አይደረግም ኖ ይላል። በቃ በርበሬም አይሰጥም ለሰው፣ ሚስት የምትልህን መስማት አለብህ ይላል። እና 2 ጊዜ ከዛ በኋላ ግን በመከባበር ነው የምንኖረው። በጣም ነው በቃ እኔ ራሴ አይ ዶንት ቴክ ሂም ፎር ግራንትድ። የሚገርምሽ ነገር አሁን እሱ ያደርግልኛል ያጸዳልኛል ምናምን ይልኛል ብዬ አይደለም። እኔ እሰራለሁኝ የሚያስፈልገውን ነገር የተወሰነ እሱ ጥሮታውን አስከብሯል። ምክንያቱም ደም ግፊት በቃ መጣበት። ሬስቶሬ ቴራፒስት ነበረ። በቃ አልቻለውም ስራው እየከበደ ሲመጣ። ከዛ አንዳንድ ቢሎች ራሴ እኔ ከበር አደርጋለሁ። ያው እኔ ገንዘብ ሞርኔክ ስለማደርግ ከዛ ምግብ እኔ ራሴ እንዲገዛ አደርጋለሁኝ። እሱ ያው ኩክ ያደርጋል። ደግሞ ይወዳታል፣ ኪችኑን ይወዳታል። ሄደሽ አንቺ ሜስ እንድታደርጊበት አይፈጥርም አይፈልግም። እኔም ደግሞ ተመችቶኛል ተመችቶኛል። እና በጣም ነው የማከብረው፣ በጣም ነው ሪስፔክት ማድረገው። እንደዚህ ምግብ ሲሰጠኝ እጁን ስሜ ቴንክ ዩ ሶ ማች በቃ ሜይ ጋድ ብለስ ሃንድ that makes my food ብዬ እሰማዋለሁ እጁን እና አመሰግናለሁ ብለዋለሁ። እና የሚገርምሽ ነገር ከተቻቻልሽ ካስተዋልሽ፣ ለምሳሌ አንድ ነገር ወዲያው እንደተናደድሽ ምልሽ ያናደደኛል አንዳንዴ፣ ግን ኢሚዲየትሊ አልናገር ያን ነገር ዝም ብዬ አልፈውና በኋላ ተመልሼ ስመጣ ሌላ ነገር ሆኖ ታገኘዋለሽ። ኢቭን አንዳንዴ በቃ ሆን ብሎ እኔን ሊያናድደኝ ያደረገው ነገር ይመስለኝና በኋላ አስጠይቀው he doesn't even remember ያን ነገር ማለት ነው። ገባሽ? አንዳንዴ ወንዶች እንደዛ ነች። he doesn't remember purposely እንደዚህ ብለኸኝ እኮ ነበር ስለው ጃይሰይታ I'm sorry ምናምን ሲል አንቺ ዝም ብለሽ ነው ማለት ነው የተላላጥሽው። እና ባህሪውም እየገባኝ ሲሄድ አሁን የሚገርምሽ ነገር እሱም የኔን ክፉ አይመኝም፣ እኔም የሱም ክፉ አልመኝም። አሁን ትናንትና ስራ ገና ካንስል ሲያደርጉኝ ኢሚዲየትሊ ኮምፒውተሩን ይዞ እየሮጠ ተቀመጠ። ምንድነው ኢሚዲየትሊ ስራ ለእኔ ፍለጋ ጀመረ ማለት ነው። ገባሽ? እንዳልናደድ ማለት ነው። እና መከባበር፣ አንድ ሰው ይሄ ሰው ነው፣ ባልሽ ነው፣ ግማሽ አካልሽ ነው፣ ግን ሌላ ሰው ነው። ገባሽ? ሌላ ሰው ነው። ስለዚህ የሀብቱ አንቺ ሪስፔክት መደረግ ትፈልጊ ከሆነ እሱንም ሪስፔክት ማድረግ አለብሽ። ዩ ትሪት ሂም the way you want to be treated። እኔን እንዲያከብረኝ ከፈለኩኝ እሱም ማክበር አለብኝ። ገባሽ? አንዳንዴ በቃ በደንብ ነው ብዙ ነገር ላይክ አሁን ለምሳሌ እንጀራ ምናምን አለርጂክ ነኝ ብሎ አንዳንድ ቦታ ላይ አልሄድም ሲለኝ አይ ሪስፔክት አስ። ገባሽ? ቢካዝ ያመዋል። አንዳንዴ ለእኔ ብሎ ሄዶ በልቶ ይታመማል። እያየሁት ነው። በቃ አይስ ኦኬ እሄዳለሁ እለዋለሁኝ። በጣም ሪስፔክት አደርገኛል። አይ ሪስፔክት ሂም። ያሳልፈኛል፣ አሳልፈዋለሁ። ገባሽ? እና አሁን ግን ሞር እንትን እየሆንን የመጣን ገብቶሻል። ላይክ ከባልና ሚስትም ይልቅ ኢቭን ዶ የአሜሪካዊ ቢሆን ልክ በቃ ቤተሰብ ራሱ ልክ የኛ ሀገር ሰው በቃ አድርጎ ነው የሚያዩት። እሱ ራሱ ከቤተሰቦቹ አንድ እህት ነው ያለችው፣ አንድ እናት ነው ያለችው፣ ግን አይገናኙም፣ አይተያየም። እና ቤተሰቦች የሚለው የኔን ቤተሰቦች ነው። ኢትዮጵያ ሲሄድ አልቅሶ ነው የሚመጣው። አልቅሶ በቃ ልጆች ያለቅሳሉ፣ እሱ ያለቅሳል። እግሩን ይዘው እየየ ነው የሚሉ ልጆቹ፣ እሱም ያለቅሳል። እና ፍርዶስ የቤት ሁሉ ሄደን ነበረ፣ ይዤው ሄጄ ነበረ። እና በቃ ምልሽ እስካሁን ባለኝ እግዚአብሔር አምላክ በዚሁ ያስጨርሰኝ ብዬ ጸልያለሁኝ። በጣም ደስ ይላል። ያ ጥሩ ትዳር ያነሳሻቸው ስቶሪዎች ራሱ የሚያስታውሱ ናቸው። አንዳንድ የትዳር ውስጥ ጸቦች ሆነው የምትጨቃጨቂባቸው ነገሮች ምናልባት ትልቅ ነገር አድርገን ልናስብ እንችላለን። ግን ወንደር የሚያደርግም ሰው ካለ እኔ እኮ የምጣለው ከባሌ ጋር በማይሆን ነገር ነው፣ ከሚስቴ ጋር በማይሆን ነገር በቃ ትንንሽ ነገሮች አንዳንዴ ሀንድል የምናደርግበት መንገድ ዋጋ ያስከፍሉናል። 2-3 ቀን እንዲደብረን እንዲከፋን ጤናችን እንዲያውቅ ስራችንን ፕሮዳክቲቪቲያችን አፌክት ሊያደርግ ይችላል። እና ያልፈኛል አልፈዋለሁ ብለሻል። እሱን ወስጃለሁ። በጣም ደስ ይላል። በጣም ነው የማመሰግነው። ኢንጆይ ነው ያደረኩት እያንዳንዱን ኤክስፒሪየንስሽን ሼር ስታደርጊ። እንደው አሁን የመጨረሻ ማስተላለፍ የምትፈልጊው ነገር ለኮሚኒቲው፣ አንቺ አሁን ኢቨን ሶሻል ሚዲያ ላይ በሳምንት ሮብ ቀን
ማታ ማታ እየገባሽ ከዓለም አቀፍ ከኢትዮጵያ፣ ከሳውዲ ማለት ከሚድል ኢስት፣ ከዚህ ከዩኤስ ሰዎችን እያገኘሽ ኮኔክት እያደረግሽ ሪሶርስ እንዲያገኙ እያደረግሽ ኢምፓወር እያደረግሽ ያንን ፕላትፎርም ፈጥረሻል እና ከዛም አንጻር እንደው ያንን ነገር ምንድን ነው እንድታደርጊው እንድትቀጥይበት የሚያደርግሽ እሱንም አንሺልኝና ሌላውም ደግሞ ለሚሰማን ለተመለከተ ነው ተመልካች የመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እድል ልስጥሽ። የስ እኔ ምንድን ነው መሰለሽ በቃ ማንንም የምመክረው ከተቻለ ላይክ ሰው መጀመሪያ ሲፈጠር እንግዲህ በሁላችንም ሲነገርን ያደግነው አዳምና ሔዋን ተብሎ ነው የተፈጠረ አይደለ? ቁጭ ብለሽ ስታስቢው አዳምና ሔዋን ከዛ በኋላ እንዴት ተገነጣጠሉ? አይ ቲንክ በእኔ እምነት ያው እኛ እየፈጠርነው የመጣ ነው መለያየት። ብዙ ጊዜ አይተሽ ከሆነ የተሰራው በአብዛኛው እዚህም ሀገር ብትሆኚ የትም ብትሆኚ ልዩነት ላይ ነው የተሰራው። ገባሽ? ብዙ ጊዜ ልዩነት ላይ ነው የተሰራው። እኔ ደግሞ ነርሲንግ ስትማሪ ፍሎረንስ ናይቲንጌል የምትባላለች የመጀመሪያዋ ነርስ ማለት ነው። በሁለተኛው ዓለም ጦርነት ጊዜ የማንኛውንም ሰው ደም ነበር የምታቆም የነበረ። በዛን ጊዜ የሚደማ ሰው ሁሉንም ነበር የምትረዳ ነበር። ሰው በሰውነቱ ነበር የምትረዳ ነበር እና ስጸልይም የእሷን ባህሪ ተላብሼ ነው ቃል ገብቼ ነርስ የሆንኩት ማለት ነው። እና በእኔ እምነት በመጀመሪያ ደረጃ ሰው ነን እኛ። ጀሚዬ ሰው ነች፣ እኔ ሰው ነኝ። ኦኬ ኢንስቴድ ኦፍ ባንቺና በእኔ ልዩነት ከመስራታችን ይልቅ ምንድነው እኔና ጀሚን አንድ የሚያደርገን? አንቺ አሁን እጅሽ ቢቆረጥ የምትደሚው ቀይ ደም ነው። እኔ እጄ ቢቆረጥ የምደማው ቀይ ደም ነው። ባለቤቴ ነጭ አሜሪካዊ ነው። እጁን ሲቆርጠው ቀይ ደም ነው የሚወጣው። ውስጡ ኦርጋናችን አንድ አይነት ነው የሁላችን። ሁለት አይን አለሽ፣ እኔም ሁለት አይን አለኝ። አፍንጫለሽ፣ አሰራሩ ያንቺ ቀጥ ያለ ቆንጆ ቢሆንም ኤቭሪቲንግ ስቆነጥጥሽ ያምሻል፣ ስትቆነጥጭኝ ያመኛል። ያ ማለት ኮመን የሚያደርገን በጣም ብዙ ነገር አለ። ኮመን የሚያደርገን ነገር ይበልጣል የሰው ልጅ ስንባል ማለት ነው። ዛሬ ገብቶሻል? አንዱ ከአንዱ በልጣለሁ ነው አሁን ትልቁ ችግራችን። እኔ ከአንቺ ይሻላለሁ፣ እኔ ከአንቺ ይበልጣለሁ፣ የኔ እምነት ከአንቺ ይበልጣል፣ የኔ እንትን ከአንቺ ይበልጣል። ገብቶሻል? አንቺን አሁን እኔ ወደ እኔ ገዝቼ ማምጣት ከፈለኩኝ አኗኗሬን አይተሽ ባህሬን አይተሽ ነዋት እኔ እንደማሚ ነው መሆን የምፈልግ ብለሽ ጀሚዬን አይቼ እኔ እንደ ጀሚዬ እንደው ምን አለበት በሆን ብዬ ነው። ኑሮሽ ነው እንጂ ሊያመጣኝ የሚችል አንቺ ጸባይሽ፣ ባህርሽ፣ አኗኗርሽ፣ ሁኔታሽ ነው ሊያመጣኝ የሚችል እንጂ አስገድደሽ ወይም ደግሞ ተፎካክረሽ የትም ልትወስጂኝ አትችይም። ገባሽ? በዚህ እኔ በጣም አምናለሁ እና የሰው ልጅ በሙሉ እኩል ነው። ለምሳሌ አንዳንድ አይተሻቸው ከሆነ እኔ ቤት ሲመጡ ስፔሻል ሚዲያ አላቸው። ሰሞኑን አልነበርሽም እንጂ ይሄ ማስል እንትን ዲስትሮፊ፣ ማስኩላር ዲስትሮፊ ማለት ማስሉ ይሄ በሙሉ ፍርስርስ በቃ የሚያደርግ በሽታ የያዘው ልጅ መጥቶ ነበረ። አሁን እሱ በእግዚአብሔር ፊት የጎደለው ነገር አለ? እኔ ሙሉ ሆኜ ነው የምታየው ለእግዚአብሔር ወይስ እሱ ጎሎ ነው? በአምላካችን ፊት ሁላችንም ሙሉ ሆነን ነው የምንታየው። ገባሽ? ሙሉ ሆነን ለሰው የጎደለ ቢመስለው ለሱ ግን ሁሉ ነገር ሙሉ ነው። እና እኔ አዘ ነርስ አይ ትሪት ኤቭሪባዲ ኢኳል። በቃ የማበላልጠው ፍቅር የለኝም እኔ። ጀሚዬ እንደዚህ አይነት ስለኖረች ያ ደግሞ ማስኩላር ዲስትሮፊ ያለው ነው፣ ሁሉም እኩል ነው ለኔ ሰው ልጅ። ሲሄድም ስራ ቦታ ላይ ሲሄድ የማገኛቸው የተለያዩ በሽተኞች ናቸው። የተለያየ ሀገር፣ የተለያየ ባህሪ ያላቸው፣ የተለያየ ሪሊጅን ያላቸው የእኛን ሙስሊም ክርስቲያን ነው፣ ግን ሌላ ሃይማኖት የሚያመልኩ ሰዎች አሉ። መጥተው ራሱ ሆስፒታል ውስጥ መብራት አብርተው የሆነ ነገር ቁጭ አድርገው ምናምን የሚጸልዩ አሉ። I respect that because that's their belief. እንደ ነርስ አሁን አንቺ አመመኝ ካልሽ from 0 to 10 how bad is your pain ብለን ነው የምንጠይቅሽ። ምክንያቱም እኔ ትኩሳት ካለሽ ግን ሜዥር አድርገዋለሁ፣ ቴምፕሬቸር አስገብቼ ብለድ ፕሬሸርሽ ከፍ ካለ ቼክ አደርገዋለሁ፣ አውቀዋለሁ። ያ ኤቪደንስ ነው የማየውና ዋው ደግሞ ከፍ ብሏል እላለሁ። ፔንሽን ግን ፊልም የምታደርጊው አንቺ ነሽ። አንቺ በነገርሽኝ ነው የሚሄደው። እምነትሽም ደግሞ እንደዛው ነው። ያንቺን እምነት ጀጅ ላደርግ ስልጣን የለኝም። ገባሽ? እግዚአብሔር ነው
እሱ ነው በቃ የሁላችንንም እምነት ጀጅ የሚያደርገው እሱ ብቻ ነው። እና በዛ በጣም ስለማምን ሁሉን ሰው እኩል ነው የማየው፣ ሁሉን ሰው ሪስፔክት አደርጋለሁ። ይሄ ደግሞ ከሆነ በማንኛውም ሰው ላይ ችግር አይመጣም። አሁን በአሁኑ ሰዓት አይተሽ ከሆነ ነጩ ከጥቁሩ በልጣለሁ፣ ገባሽ? እንትኑም ከዛ በልጣለሁ ምናምን ነው አሁን የሚያታግለን። ይሄ ሃይማኖት ከዚህ ይበልጣል፣ ይሄ ሃይማኖት ከዛ ያንሳል ምናምን እያልን ገባሽ? ግን መጀመሪያ ግን ስረ መሰረታችንን ስናይ ግን ሁላችንም ሄደን አዳምና ሔዋን አደምን ኢቭ በእናንተስ አደምና ሐዋ አይደለ ይባላል? አንድ ናቸው እኮ አይደል? አንድ ናቸው። ስማቸውን ነው የኛ እየቀያየርን እንትን ያልነው እንጂ ሰው እነሱ የነሱ መሰረት ነን፣ የነሱ ልጆች ከነሱ የመጣንን ከነሱ ከመጣን ሁላችንም እኩል ነን ብዬ ነው የማምነው። ይሄን ይበልጣለሁ የሚለው ቀርቶ ሁሉ ሰው ትልቁ ደግሞ እኔ በጣም የምነግርሽ ነገር ትልቁ በተለይ የኛ የኢትዮጵያ ትልቁ ችግራችን ማለት ነው ለስደት ያበቃ ድህነታችን ነው። ይሄን ሁላችንም ማመን አለብን። ድሃ እንደነበር እኔ ነግሬሻለሁ። የማልጠግበው አሁን አለኝ ብዬ ማል እንደላቀቀው የድሮ አንድነትን ያቺ የሳጣራ በር የነበረችው ጎጆ ቤት እስካሁን ትዝ ትለኛለች። እና የነበረን ደስታ ደግሞ በዛች ቤት ውስጥ ማለት ነው ትዝ ትለኛለች። እሷ እንዳንጠግብ ገባሽ? ማንም ሰው ላይ ወጥቶ እኮ የማይወርድበት ምክንያት አንድ ቀን ግልብጥብጥ ቢል እኮ ታች ትወርጃለሽ። ግን እኔ ድህነትን ስለማውቀው ስታወርጅኝ እወርዳለሁ፣ ስታወጭኝ እወጣለሁ። ስወጣም ብዙ አይደንቀኝም፣ ስወርድም ብዙ አይከፋኝም። ኦኬ አመጣጥኝ ነው የምኖር። የሚገርምሽ ነገር አሁን ክፍለ ሀገር ሲሄድ በጣም ነው የምትደነቂው። ሰው በሙሉ እንትን ቤት ነው የምሄደው፣ ጠላ ቤት ነው የምዞረው። ጠላ ቤት ዞሬ እነዛ እንደ እናቴ ጠላ የሚሸጡ የነበሩ በቃ ወይ ዝም ብዬ ጠላ አስቀዳና አልጠጣውም ወይ የተወሰነች ብር ቆጥራ አድርጌ እንዲሰጣቸው ይደነግጣሉ። ገባሽ? ያ እኔን በቃ ያስደስተኛል። እንደዛ አይነት ነገር የምለብሰው ራሱ የገጠር ልብስ ነው። ኮንጎ ጫማ አድርጌ ነው የምዞረው ሲሄድ ማለት ነው። እና ይገርማቸዋል 20 ዓመት እንደዛ ኖራ እስቲ እንደው እንደዚህ እስካሁን ማትቀየር ብለው ይመርቁኛል ሁሉ። እና አይሽ ጊዜና ቦታ ለያይቶ ነው እንጂ የሰው ልጅ እኩል ነው። እንደገና እኛ ልንሰራ የሚገባን አንደኛ መሀይምነት ላይ ገባሽ? ካልተማርሽ ዝም ብለሽ ነው በቃ እንደፈለገሽ ነው የምትናገሪ። ገባሽ? ነገሮችን አታመዛዝኝ። አሁን እኔ ተሳደቢ ብትይ አወጣልኝ ቢኮዝ አም ቬሪ ኤጁኬትድ ውመን እና አም ቬሪ ዋይዝ ውመን። ገባሽ? በጣም ዋይዝ ነኝ። እንዲህ ብድግ ብዬ ለመሳደብ ስድብ ራሱ አይወጣልኝ ናቹራሊ። በዚህ ላይ ደግሞ እውቀቴንም እንትን ብያለሁ። በዚህ ላይ ደግሞ ድህነትን ሰብሬዋለሁ። ድህነትና መሀይምነትን ሰብሬያቸዋለሁ። ሁለቱ ጠላቶቻችን እነሱ ናቸው። እነሱን ሰብሬያቸዋለሁ። የኢትዮጵያ ሕዝብ አሁን መስራት ያለበት እዚህ ላይ ነው። ልጆች እዚህ በተለይ አሜሪካን ሀገር መጥተው ጥሩ ላንድ ኦፍ ኦፖርቹኒቲ የተባለ ሀገር መጥተው መስራት ያለባቸው ራሳቸውን መለወጥ። ራስሽ ላይ ብቻ ነው መስራት ያለብሽ። ሰውን እቀይራለሁ ብለሽ ከተሰባበርሽ ማንንም ሰው መቀየር አትችልም። ራስሽን ግን ስትቀይሪ አንቺ ፊት ታደርጊያለሽ። አሁን ባለቤቴ ነጭ ነው አይደለ? ግን እኔ ራሴን ቀይሬ ነው ፊት ያደረኩት እሱ ጋር። ኦኬ ራሴን ቀይሬ ነው እንጂ አሁን ለምሳሌ እኔ አሁን እንደዚህ በቃ እንትን ብዬ እናንተ ወደ እኔ የሀገሬ የኔን ካልቸር ምናምን ብለው በአንዴ እንፋታለን። ገብቶሽ? እሱንም እንደ ካልቸሩ ሪስፔክት አድርጌ እኔም የራሴን ካልቸር እና እንደውም ልጄ ዩር ደ ግሉ ኦፍ ደ ፋሚሊ ትለኛለች። እኔ ግሉ ነች ትለኛለች ሁልጊዜ። እና ያ እና ኤቭሪባዲ ትልቁ ምክሬ ለልጆች በተለይ እድል አግኝተው እዚህ ሀገር ለመጡ ልጆች እድላቸውን ባያበላሹት እንደ እኔ በወጣትነታቸው ቢሰሩ። አሁን እኔ 3 ቀን በመስራት ብቻ ነው የምኖረው። 3 ቀን 2 ቀን ሰርቼ እገባለሁ። ጀስቴንና የባሌን ነው ቴክ ኬር የማደርገው እንጂ ለልጆቼ እንደነገርኩሽ አልነገርኩሽም እንጂ ለቤት ትልቅ ቤት ገዝቼ። ምክንያቱም የአሁን ደመን ደግሞ ልጆች ገና ክሬዲት ሂስትሪያቸውን ቢልድ አላረጉም። በጣም ኮምፒቲሽን አለው ላይፉ በጣም አስቸጋሪ ነው። ያንን ስለማቅ ቤት ገዝቻው 2 ወንዶች ልጆች 5 ቤድሩም ያለው ቤት ትልቅ ቤት ውስጥ ነው የሚኖሩት። እቺ ቤት እኔና ባለቤት የምንኖርባት በቃ ዝም ብላ ፍላት ቤት ነች። 3 ቤድሩም 2 ባዝሩም ያላት። ለሴቷ ልጄ ደግሞ ኮንዶሚኒየም አክቹዋሊ ያ የኔ ጥሮታ መውጫ ነው ብላታለሁኝ። አልሰጠኋቸውም፣ ግን ለጊዜው በትንሽ ዋጋ ይኖራሉ። ሞርጌጅ እየከፈሉ ሊዛ አይጨምርባቸውም። ልትወጡ ነው ተብሎ አያስፈራራቸውም። በቃ እሷ 1100 ትከፍላለች፣ እነሱ 1000 ለ5 ቤድሩም 1000 ነው የሚከፍሉት።
በጣም ብዙ ዳውን ፔመንት፣ ግማሽ ዳውን ፔመንት ስላደረኩላቸው በቃ በቀላሉ ይኖራሉ እና ገንዘባቸውን እንዲያጠራቅሙ እና ቀስ ብለው ራሳቸውን ችለው እንዲወጡ እነሱንም ሰፖርት ማድረግ አለብኝ ብዬ ስላመንኩኝ ልጆቼንም እንደዚህ አድርጌ አቋቁሜያቸዋለሁ። የአሁን ዘመን ልጅ እንደኛ እኛ ይሽ በእግራችን እየሄድን መከራችን እየበላን እየተራብን በስቃይ ስላደግን እንችላለን። የአሁን ዘመን ልጆች ግን በጣም አይችሉም። ስለዚህ ይሄ ሰፖርት ደግሞ ያስፈልጋቸዋል ብዬ እንደዚህ አድርጋለሁ እልሻለሁ። ልጆችሽ ሁላ ተርፈሻል። በጣም ደስ ይላል። አሁን በዚህ ሰዓት ያሉ ልጆች ቤት ኦን ማድረግ ራሱ በጣም ሩቅ የሆነ ነገር ነው እና ያንን ሁላ አመቻችተሻል። እንግዲህ አንዲት ሴት ከወሰነች ከጠነከረች ብቻዋን ሆና እንኳን ከትዳሯ ተለያይታ እንኳን ሲንግል ማም ሆና እንኳን በዚህ መንገድ አልፋ በዚህ ልክ ለልጆቿ ልተርፍ ትችላለች። አሁን ደግሞ ልጆችሽ ጋር ማላቆምሽም ኮሚኒቲሽም ጋር ሄደሽ ብዙ የማታውቂያቸውን ሰዎች እንዲማሩ አበረታተሽ ከዛ ተምረው ሲመረቁ ከአንድ ሀገር አንድ ሀገር እየሄድሽ ሁላ ታስመርቂያለሽ እና ያን ሁሉ ነገር ነው የምታደርጊው። ፈጣሪ በጣም እኔ ትሩሊ በጣም ከልቤ ነው ይሄንን የምለው። ጊዜሽን ገንዘብሽን ይባርክልሽ፣ በልጆችሽ ይክፈልሽ ማለት ፈልጋለሁ። እንግዲህ እኔ ዱዓ ማድረግ ሆኖ ሳይሆን ከልቤ የተሰማኝ ነገር ስለሆነ ነው። በጣም የምታስደስቺ ሴት ነሽ። ደስ ይለኛል እኔ ስለማቀሽ በህይወቴ ውስጥ ስላለሽ። አሁንም የተመለከቱን እንግዲህ ተመልካቾችም እንደዛው እንደሚያዩሽ እንደሚወስዱት አስባለሁኝ። የቲክታክ እና የሶሻል ሚዲያ ኢንፎርሜሽኖችሽን ስክሪን ላይ እናካትትላቸዋለን ሰዎች ቤተሰብ እንዲሆኑሽ። ከዛ ውጭ ግን ተመልካቾች ቃል ምገባው አንቺም ቃል ትገቢያለሽ ወደ ዲሲ ዲኤምቪ ኤሪያ ስትመጪ በአካል ደግሞ በተለይ በሌሎች ቶፒኮችም ላይ በዚህም ላይ የተለየ ፕሮግራሞች በአካል ደግሞ የምንሰራ እንደሚሆን አምናለሁኝ። በጣም ደስ የሚል በቃ ፍሬ ያለው ውይይት ነው የነበረን። ማምዬ በጣም ነው ማመሰግንሽ፣ በጣም ነው ማከብርሽ፣ በጣም ነው የምወድሽ። እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺም የልጆችሽን ልክ እንደኔ እንደዚህ ደርሰውልሽ ለማውራት ያብቃሽ፣ ለማስመረቅ ያብቃሽ። እንደኔ እርግጠኛ ነኝ ከኔ ተምረሽ አንቺም የኔን ኮፒ ይዘሽ ለልጆችሽ መሰረት እንደምታስይዥ ተስፋ አደርጋለሁ። ተባረኪልኝ እማዬ፣ በጣም ነው የምወድሽ። አመሰግናለሁ። መልካም ጊዜ ማምዬ። እንግዲህ ተመልካቾች ከሙሉ ጎጃም ሰማ ወይም ደግሞ ማሚ ህይወት ብዙ ነገሮችን እንደተማራችሁ እንደወሰዳችሁ ለትዳራችሁ ለህይወታችሁ የሚሆኑ ነገሮች እንዳገኛችሁበት አምናለሁኝ። ውይይታችንን እንደወደዳችሁት እንደተማራችሁበት እርግጠኛ መሆን እችላለሁ። ፊድባካችሁን አስቀምጡልን በኮመንት ላይ። የእሷንም ሶሻል ሚዲያዎች ተከትላችሁ ቤተሰብ ሁኗት። በቀጣይ የጀሚ ሾው ፕሮግራሞች እስከምንገናኝ ድረስ እናመሰግናለን። መልካም ጊዜ